አብርሽና ሄርሜላ በአዲስ መጥተዋል። እናንተ በቃ አሁን ለታ አብርሽና ሩታ የሚባለው ማረሳት ጀመራ ማለት ነው። ግዴታ አብርሽና ሄርሜላ ማለት ጀመርን። ይሄም ማለት ለተወሰኑ ቀናቶች ይሆናል ይመስለኛል። እናንተ መቼስ አሁን ያኔ አብርሽ ከሄርሜላ አይ ቁርጥ ብሎ እዛ ከሷ እንትን ይላል ብዬ አላስብም። በነገራችን ላይ ለምን እዚህ ጋር ብዙ ነገር ስላየን ከሩታና እንዲሁም ደግሞ ከአብርሽ ያሳለፉትን የእያንዳንዱን ስናየው አሁን ለታ ይሄ የሄርሜላና እንዲሁም ደግሞ የአብርሽ ሁኔታ መጨረሻው ከሌላ ሰው ይምጣ ወይስ ከሩታ የሚለው ነገር ጥርጣሬ ቢኖረንም ግን አሁን ባሉበትና እንዲሁም ደግሞ አሁን በሚታዩት ሁኔታ በጣም ደስ የሚሉ ሰዎች ወይም ደግሞ በጣም ደስ የሚሉ ጥንዶች እየሆኑ ነው ያሉት ማለት ነው። ነገር ግን ይሄንን ሲላቸው ከተወሰኑ ቀናቶች በኋላ ሄርሜላ በሌላ እንደምትቀየር አልጠራጠርም በነገራችን ላይ ማለት ነው። ይሄም እንዴት መሰላቸው? ያኒ ብዙ ጊዜ አብርሽ ቆርጣና አይደለም እንዲሁም ደግሞ አያልቅበትም እንላለን። ይሄም ማለት ደግሞ አያልቅበትም ማለት ሌላ ሴት ይዞ ይመጣል ማለት ነው። መቼስ ከሩታ በዚህ ልክ አብሮ እንትን ብሎ በስተመጨረሻው ካወለደች በኋላ ሩታን ጣልቶ ወደ ሄርሜላ እንዲሄዳ ታውቃላችሁ። ይሄም ነገር ደግሞ ከሄርሜላ አይ በቃ የመጨረሻው ሄርሜላ ትሆናለች፣ ወደፊት ደግሞ ከሄርሜላ ይሆናል የሚለው እርግጠኛ እንደንሆን የሚያደርገን መቼስ ከሩታ ይበልጥ ሄርሜላ ላይ የተደረገ ነገር የለም። ከዚህ በፊት ያየነው ወይም ደግሞ ከዚህ በፊት ያሳለፍነው ቪዲዮ አሁንም ድጋሜ ደጋግሞ ያንን ራሱ ነው እያመጡት ያሉት ማለት ነው። ይሄንን ሲላችሁ ከአብርሽና እንዲሁም ደግሞ ከሩታ የሰሩትን ቪዲዮ እዚህ ጋር ከማን ተሰራ? ከሄርሜላና ከአብርሽ እየተሰራ ስለሆነ ማለት ነው። ምናልባት ብዙዎቻችን አሁን ለታ ባሉበት ሁኔታ ወይም ደግሞ አሁን ለታ ባዩበት ወይም ደግሞ በሚመጡበት ሁኔታ ያኔ በቃ ወደፊት ማለት ማን ነበረች ከሄርሜላ እንጂ ከሌላ ሴት መቼም አይታይም የምትሉም አላችሁ። እንደኔ ደግሞ ይሄ ነገር ትንሽ ግራ እያጋባን ነው። ነገና ከነጎዳ ምን ይምጣ ወይስ ደሞስ ምን ይፈጠር? ሄርሜላንም ትቶ አሁንም ከሌላ ሴት ይምጣ ወይስ ደግሞ ሄርሜላንም ትቶ ከሩታ ተመልሶ ይመጣል? የብዙዎቻችን ጥያቄና እንዲሁም ደግሞ እንትን የፈጠረብን ነገር ነበር። ግን አሁን ያ ሁላም ሆና ያ ምንም ሆና ምን እዚህ ጋር ልብ እንድትሉ ወይም ደግሞ ይሄ አሁን ያልኳችሁ ነገር እንዳትረሱት እፈልጋለሁኝ። ለምን ብትሉ የሄርሜላ መጨረሻ ለሁላችንም ይናፍቀናል። ለምን አብርሽን በዚህ ልክ ወዳ በዚህ ልክ ሆና እንደ ሩታም ትተዋት ከተወሰነ ቆይታ በኋላ ይሄዳል ይሁን ወይስ ደሞስ አይ በስተመጨረሻው እስከ መጨረሻው ድረስ የአብርሽ መጨረሻው ከሄርሜላ ነው። የብዙዎቻችን እንትን ነው። ይሄም ማለት ደግሞ በሚያደርገውና በሚሆነው አንጻር አብርሽን እንዳናምነው ያደርገናል ማለት ነው። ከዚህ በፊት ከሩታ ብዙ ቪዲዮዎችን እንዲሁም ደግሞ በብዙ ነገራቶች አይተነው ነበር። ማንን? አብርሽን ማለት ነው። አሁን ለታ ግን የሚደረገውና እንዲሁም ደግሞ የሚሆኑት ነገር ሁላችንም ግራ እያጋባን ነው ያለው። ይሄ ማለት ደግሞ ሳትወዱ በግድ ግራ እንድትጋቡ የሚያደርጋችሁ ነገር ነው። አሁን እንዳልኳችሁ በአሁን እይታ ወይም ደግሞ በአሁኑ ሁኔታቸው ምንም አይሆንም እንዴ የሚል ነገር ቢኖረንም እንኳን ግዴታ ደግሞ እንድትጠራጠሩ የሚያደርጋችሁ ነገር አለ ማለት ነው። ይሄም እንዳልኳችሁ ምንም ልዩነት ያለው ወይም ደግሞ ምንም ልዩነት የተፈጠረ ነገር አይደለም እያየን ያለ ነው። ከዚህም በፊት ያየነውና እንዲሁም ደግሞ ያሳለፍነው ሩታን ሲላት የነበረውና እንዲሁም ደግሞ ከሩታ ሲሉ ማለት ከሩታ ሲሰሩት የነበሩት ቪዲዮ ራሱ ከሄርሜላም ጋር እየተሰራ ነው ማለት ነው። ይሄም ማለት ከተወሰኑ ቀናቶች በኋላ የወይዘሪት ሄርሜላ ነገር እኔ እንጃ። ለማንኛውም ለዚህ ቤት አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ።
ነባሮች ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። ለቤቱ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱ። ነባሮች ደግሞ እንደተለመደው ላይክ ሼር አድርጉ። ሁላችሁም አመሰግናለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ በሌላ አዲስ ከምንገናኝ ድረስ ቸር ቆዩልኝ። ባይ ባይ።